ሰራተኞች ሲደራጁ አሰሪዎች ከስራ ማባረር አለ። ኢሰመኮም አቶ ካሳሁን ፎሎም የተናገሩት። እንዲሁም የግል ሰራተኞች የደሞዝ ጭማሪና የዝቅተኛ የደሞዝ ወለል ጉዳይ ተነስቷል። ከዛም ባሻገር ለግል ተቋማት ዝቅተኛ የደሞዝ ወለል አለመወሰኑ ጉዳት እያስከተለ ነው ተብሏል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ እነዚህን መረጃዎች ይዘን ቀርበናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሰራተኞች ሲደራጁ አሰሪዎች ከስራ ማባረር ተለምዷል። ሰራተኞች ሲደራጁ አሰሪዎች ከስራ የማባረር እርምጃ የመውሰድ ከደረጃ ዝቅ የማድረግ ሁኔታዎች ይታያሉ። አቶ ካሳሁን ፎሎም በበርካታ የግል ተቋማት በተለይ ሰራተኞች መብታቸውን ለማስከበር በሚደራጁ ጊዜ እነዚህ የተደራጁ ሰራተኞችን የማባረርና መብታቸውን እንዳይጠይቁ የማፈን ነገሮች አሉ። በዓመት ከ1000 ያላነሱ የህግ ጥሰቶች የሚፈጠሩበት ሁኔታ አለ። አቶ አያሌው አህመድ መደራጀት ህገ መንግስታዊ መብት ቢሆንም ሰራተኞች ሲደራጁ ከአሰሪዎቻቸው ከስራ የመባረር እርምጃ የመውሰድ ከደረጃ ዝቅ የማድረግ ሁኔታ እየተስተዋለ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ገለጸ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የስራና ክህሎት ሚኒስቴር በጋራ ያዘጋጁት ዓለም አቀፍ የሰራተኞች ኮንፌዴሬሽን ምክር ቤት ከህዳር 23 እስከ 25 ቀን 2018 ዓ.ም በአዲስ አበባ የሚካሄድ ሲሆን በዝግጅቱ ዓለም አቀፍ የሰራተኞች፣ የቻይና ሰራተኞች፣ ከሰሃራ በታች የአፍሪካ ቀንድ ኮንፌዴሬሽኖች ከፍተኛ የሥራ ኃላፊዎችና ሌሎች እንግዶች ተገኝተዋል። ዝግጅቱን በተመለከተ ትላንትና በስካይላይት ሆቴል የመክፈቻ ንግግር የተደረገ ሲሆን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ መርሃ ግብሩን በኢትዮጵያ መካሄዱ በዘርፉ ያሉ ፖሊሲዎችንና አሰራሮችን ለመገምገም የሚረዳ መሆኑን በወቅቱ ተናግረዋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ለቲክቫ ኢትዮጵያ ምን አለ በሰጡ ማብራሪያ ላይ እንዲህ ብሏል። በመርሃ ግብሩ የተገኘው ቲክቫ ኢትዮጵያ የሰራተኞች የመብት ጥሰት በምን ደረጃ ላይ ይገኛል? ችግሩን ለመቅረፍስ ምን እየተሰራ ነው? ኢሰመኮ የተጠየቀው ጥያቄ ነው። የኢሰመኮ የውጭ ህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ የመብት ጥሰቶች አሉ፣ በዚህ ደረጃ በርካቶች እየተሰሙ ነው፣ በዚህ ዘመን ይቋረጣሉ፣ በዚህ ዘመን ያልቃሉ ተብለው የሚታሰቡ አይደሉም። የመብት ጥሰቶች ሲፈጸሙ የመጀመሪያው በውይይት እንዲፈቱ የምናደርገው ነው። በውይይት የማይፈቱ ከሆነም ከቀጥታም የህግ እገዛ ጋር እናግዛቸዋለን ሲሉ መልሷል። ድብደባ ፈጽመው እርምጃ የተወሰደባቸው አሰሪዎች፣ የህግ ከለላ የተሰጣቸው ሰራተኞች ምን ያህል ናቸው ስንል ላቀረብነው ጥያቄ ብዙ ነው። በዓመት ውስጥ በጣም በርካታ ነው። ከ1000 ያላነሱ የህግ ጥሰቶች የሚፈጠሩበት ሁኔታ አለ ሲሉ ተናግረዋል። ለግል ተቋማት ሰራተኞች ዝቅተኛ ደሞዝ ወለል አለመወሰኑ ጉዳት እያስከተለባቸው መሆኑን የገለጹት አቶ ካሳሁን ፎሎ ውሳኔው እንዲፋጠን ምን እየተሰራ ነው ስንል ላቀረብንላቸው ጥያቄ ጉዳቱ ለሁላችንም ግልጽ ነው። በዝቅተኛ ደሞዝ ወለል የሚኖሩ ሰራተኞች የመሸመት አቅም ጉዳት ላይ ጥሎታል ሲሉ ተናግረዋል። የመንግስት ሰራተኛው ሙሉ በሙሉ የተዋጣለት ህይወት ይኖራል ተብሎ ባይታሰብም የተወሰነ ጥያቄውን የሚመልስ የደሞዝ ጭማሪ ተደርጓል። ለግል ተቋማት ሰራተኞች ግን ዝቅተኛ የደሞዝ ደረጃ ላይ ያሉት እንዲስተካከል እየተነጋገርን ነው። ዝቅተኛ የደሞዝ ወለል ማቋቋሚያ ደንቡ ወደ ሚኒስትሮች ምክር ቤት ተልኳል። በምክር ቤቱ እንዲቋቋም ግፊት እያደረግን ነው ብለዋል። የኢሰመኮ ፕሬዝዳንት አቶ ካሳሁን ፎሎ ምን አሉ? ሰራተኞች የሚደርሱባቸው የመብት ጥሰቶችን ለመፍታት ምን እየተሰራ እንደሆነ በመርሃ ግብሩ ጋዜጠኞች የጠየቋቸው አቶ ካሳሁን ፎሎ ኢሰመኮ የተቋቋመው የሰራተኞችን መብት ለማክበር መሆኑን ጠቅሰው ይህን ስናስከብር በመጀመሪያ ደረጃ ሰራተኛ በማክበር መደራጀት፣ ከአሰሪዎች ጋር መገናኘት አለበት። ለተደራጁት ደግሞ እንዴት እንደሚከራከሩ የግንዛቤ ፈጠራ ይሰጣል ብለዋል። ችግሮች ሲፈጠሩ አሰሪዎች፣ ሰራተኞች፣ መንግስት የሚወያዩበት የሶስትዮሽ መዋቅር በፌዴራል ደረጃ መቋቋሙን ገልጸው በቅርቡ ደግሞ በየክልሎቹ እንዲቋቋም እየተደረገ ነው። አንዳንድ ክልሎች ላይ ተቋቁሟል፣ በዛ ነው ጉዳዮች የሚታዩት ሲሉ ተናግረዋል። ኮንፌዴሬሽኑ ሰራተኞችን ሲያደራጅ ሁሉም አሰሪዎች ፈቃደኛ አይደሉም። ሰራተኞቹ ሲደራጁ አንዳንድ አሰሪዎች ከስራ የማባረር እርምጃ የመውሰድ
ከደረጃ ዝቅ የማድረግ ሁኔታዎች ይታያሉ ያሉት አቶ ካሳሁን እንዲህ አይነት ጉዳዮች በመጀመሪያ በውይይት ካልሆነ ለፍርድ ቤት እንደሚቀርቡ ገልጸዋል። ፈቃደኛ የሆኑ ጥሩ ግንኙነት ያላቸው አሰሪዎች አሉ። አንዳንድ አሰሪዎች ደግሞ እንኳንስ ሊደራደሩ የሰራተኞቻቸው መደራጀትን የማይፈቅዱበት ሁኔታ አለ። እነዚህን እየለየን ችግሩ እንዲፈታም ለመንግስት እያሳወቁና እየሰሩ መሆናቸውን ተናግረዋል። ከመንግስት ጋር ሆነን ሰራተኞች መደራጀት አለባቸው፣ የሰራተኞች መደራጀት ምጣኔ አንሷል የሚል ግምገማ አንስተናል። መንግስትም ይኸው ግምገማ ነው ያለው። ፕሬዝዳንቱ እንዳሉት ከሆነ ከመደራጀት በፊት ግንዛቤ ቅድሚያ የመፍጠር ስራ እየተሰራ ነው ብለዋል። ዘንድሮም ወደ 3000 የሚሆኑ ማህበራት ለማደራጀት እቅድ ተይዟል። በዚህም የክልል ማህበራዊ ጉዳዮች ቢሮ የኛው ቅርንጫፍ ጽህፈት ቤትም በማሳተፍ ጭምር መደራጀት መብት ስለመሆኑ ግንዛቤ ማስጨበጥ ስራም በመንግስት እንደሚሰጥ፣ በመቀጠልም ኢሰማኮ የማደራጀት ስራው እንዲያከናውን ኃላፊነት እንደተሰጠው አብራርተዋል። ከዚህም ባሻገር ዝቅተኛ የደሞዝ ወለል ጉዳይ ላይ በርካታ ጥያቄዎች የሚነሱና በተደጋጋሚ በተለይ ደግሞ በመንግስት ሰራተኛው በኩል ለምን አይፈጥንም፣ ይሄ ጉዳይ በየጊዜው ለምን ይነሳል፣ ወደ ስራ ለምን አይገቡም የሚል ጥያቄዎች ሲነሱ ቆይተዋል። እንግዲህ ዝቅተኛ የደሞዝ ወለልን በተመለከተ የዝቅተኛ ደሞዝ ወለል በበርካታ ጊዜያትም ሲነሳ ቆይቷል። እናም ለዚህ ጉዳይ እልባትም እስካሁን ድረስ አልተሰጠውም። ብዙዎችም በዚህ ጉዳይ ላይ ጥያቄያቸው እየተነሳ ነው። የዝቅተኛ ደሞዝ ወለልን የሚወስን ብሔራዊ ቦርድ ለማቋቋም የሚያስችል ቅድመ ዝግጅት መጠናቀቁም የተገለጸ ነው። የስራና ክህሎት ሚኒስቴር ሰራተኞችን ዝቅተኛ የደሞዝ ወለል የሚወስን ቦርድ እንዲቋቋም የሚያስችል ቅድመ ዝግጅት ስራ ማጠናቀቁም መናገራቸውን አሃዱ ሬዲዮ ዘግቧል። አዲስ የሚቋቋመው ቦርድ የሰራተኞች ዝቅተኛ የደሞዝ ወሰን ጥያቄዎችን ምላሽ እንዲሰጥ ለመንግስት ተጨማሪ የሰራተኛና አሰሪ ኮንፌዴሬሽን የሚሳተፉበት ይሆናል ተብሏል። የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ ሚኒስቴር መስሪያ ቤቱ ቦርዱ እንዲቋቋም የሚያስችል መመሪያ እንዳዘጋጀ ለአሃዱ ሬዲዮ ተናግሯል። ቦርዱ የሰራተኞችን የዝቅተኛ የደሞዝ ወለል ጥያቄዎች ለመፍታት እንደተቋቋመና መንግስት በተቀጣሪ ሰራተኞችና በአሰሪዎች ትብብር የሚቋቋም እንደሆነም አብራርተዋል። ሚኒስትር ዴኤታ አክሎም የሚቋቋመው ቦርድ ጥናት ላይ የተመሰረተ ስራዎችን በማከናወን ሰራተኞች ላይ ጥቅማቸውና ችግራቸውን ይፈታል። ቦርዱ የሰራተኞች መብትና ክብራቸው ተጠብቆ እንዲሰሩ ከማስቻል ባሻገር ከሀገሪቱ ያለው ከፍተኛ የስራ አጥ ቁጥር ለመቅረፍ ለግሉ ዘርፍ ምቹ ሁኔታ ለመፍጠር ያግዛል ሲሉ አብራርተዋል። በተጨማሪም በሀገሪቱ ኢንዱስትሪው የተስፋፋ ሲመጣ ከጥቅሙ ባሻገር አብረው የሚመጡ ችግሮች በአንድነት ለመፍታት የሰራተኞችን መብት ለማስጠበቅ ቦርዱ ከፍተኛ ጠቀሜታ ይኖረዋል ብለዋል። የዓለም አቀፍ የሰራተኞች ፌዴሬሽን 32ኛው ጉባኤም ወደ አፍሪካ የመጣው ለመጀመሪያ ጊዜ መሆኑና ጉባኤው በአዲስ አበባ መካሄዱ ከፍተኛ ጠቀሜታ እንዳለው አመላክተዋል።